አትጨክንም እኮ እሷ ርኅሩኅ ናት እኮ ልጇ ርኅሩኅ እሷ ርኅሩኅ። እስቲ ጭንቃ አማላጇ በሏታ። እስቲ እንደ ቀድሟችሁ ፈጥኖ ደራሿ እስቲ ጥሯታ በዛ በቋንቋችሁ የብርሃኔ እናት በሏታ እስቲ እንደ ድሯችሁ። ሰላም እንዴት ናችሁ? ለዛሬ እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ እንሂድ። ክፉ አይንከፋችሁ፣ መልካም አይለፋችሁ፣ ከወዳይ ጠላት ይጠብቃችሁ፣ ምቀኛውን ያዝላችሁ፣ ሸረኛውን ያዝላችሁ፣ ተንኮለኛውን ያዝላችሁ፣ ነገረ ሰሪውን ያዝላችሁ፣ ከዳተኛውን ያዝላችሁ፣ ንግዳችሁን ይክፈትላችሁ፣ ጤናችሁን ይስጣችሁ፣ የጤና ድሃ አድርጋችሁ፣ የሰው ልጅ ከማየት ይጠብቃችሁ፣ ዘርቶ ከመለመን ይጠብቃችሁ፣ አግኝቶ ከማጣት ይጠብቃችሁ፣ በሰው ፊት ከመቆም ይጠብቃችሁ፣ ሀገር ለቆ ከመሰደድ ይጠብቃችሁ። ዝናሙን ይባርክልን፣ የምድሩን ፍሬ ይባርክልን፣ ኢትዮጵያችንን ይባርክልን፣ የቀደመ ሰላሟን ይመልስልን፣ ምስራቅና ምዕራብ ሰሜንና ደቡብ ሰላም ያርግልን፣ የሚነደውን እሳት ያጥፋልን፣ እንደ ቀድሟችን ያዋደን፣ እንደ ቀድሟችን አንድ ያርገን፣ የቤተ ክርስቲያናችን ጥፋት አያሳየን፣ ቤተ ክርስቲያናችን አንድ ያርግልን፣ ስደቱን ያርቅልን፣ በሰው ሀገር የተሰደዱትን ወደ ቤታቸው ይመልስልን። ሀገራችሁ የጥጋብ ሀገር ትሆንላችሁ፣ የሰላም ከተማ ትሆንላችሁ፣ ቡታጅራ የልማት ከተማ ትሆንላችሁ፣ የበረከት ከተማ ትሆንላችሁ፣ ሰርታችሁ የምትለወጡባት ከተማ ትሆንላችሁ፣ ወጣችሁ ወርዳችሁ ወጣችሁ የምትገቡባት ከተማ ትሆንላችሁ። ደብረ ጽዮን የቡታጅሯ ንግሥት በቤቷ እንደተሰበሰባችሁ በቤታችሁ ደስታ ብቻ ይግባላችሁ። ክፉን ያርቅላችሁ፣ ሐዘን ያርቅላችሁ፣ መከራ ያርቅላችሁ። ስትወጡ ሥላሴ ከፊት ሆኖ ይምራችሁ፣ ስትገቡ ከኋላ ሆኖ ይከተላችሁ። መድኃኔዓለም ክፉን ነገር ሁሉ ያርቅላችሁ፣ ከርሞ ለመገናኘት ያብቃል። ክብር ለአብ ለወልድ ለመንፈስ ቅዱስ ለሥላሴ የማይቋረጥ በጎ ምስጋና ይሁንለት። ለመድኃኔዓለም ምስጋና ይሁንለት፣ ለአማኑኤል ምስጋና ይሁንለት፣ ለኢየሱስ ክርስቶስ ምስጋና ይሁንለት። ወንድምን ሰርቀህ ቀምተህ እያስለቀስክ አቶ ገሌ ለመድኃኔዓለም ለክብሩ መገለጫ 50 የ100 ብር የ300 ብር ጥላ ሰጥተዋል። ውሸት ጠማማ። እዚያ ለሰረቀው ስጥ። መጀመሪያ ሰርቀ 20 ሺህ ብር ሰርቀ 10ሩን ለመድኃኔዓለም 10ሩን ለራስ ማለት አይቻልም። መጀመሪያ የሰረቀውን መልስ። የምታስለቅሰውን ሰው አጽና ነው። በሐሰት ምስክር ያሳሰርከውን ሰው አስፈታው። ድሃ ጾሙን እያደረ አንተ ምግብ የምታማርጥ ከሆነ ሰጠው። አይዳው ድኩማት ያንጻሉ እንታቢያተ። ደካማ እጆች የሰማይ ቤት ይሰራሉ። ደካማ እጆች ስለ ማርያም ስለ ገብርኤል ስለ ሥላሴ የሚሉት እነዚያ እጆች የብርሃን ቤት ሰርተው ይቆዩአቸዋል። አበድሯቸው። ለነዚያ ነው መስጠት። ቅዱስ ዮሐንስ አፈወርቅ አንድ ጊዜ ክርስቶስን ተወዱታላችሁ አላቸው። አዎ አሉት። እሺ እናንተ ተወዱታላችሁ? እስቲ የምትወዱት በጣም እሺ፣ ብትወዱት ታበሉታላችሁ? ቢርበው ታበሉታላችሁ? ቅዱስ ዮሐንስ አፈወርቅ የመለሰው እንግዲያውስ ክርስቶስ ማለት በከተማው ብርድ እየመታው የወደቀው ድሃ ነው ይላል። ያንን ውደደው፣ ለዚያ ስጠው፣ አበድረው። ተመልከቱ ማለት ብፁዓን እሙንቱ እለይሁቡ እምዘሆሙ እስመ እሙንቱ ይሌቅህዎ ለእግዚአብሔር ይላል ሰሎሞን። ካላቸው ነገር የሚሰጡ ሰዎች እነሱ ለእግዚአብሔር ያበድሩታል ይላል። ለእግዚአብሔር ያበድሩታል። እግዚአብሔር ደግሞ ክብር አልብሶ ይቆያል። ትርፍ ሸሚዝ ካላችሁ ስጡ ለድሃ። እናንተ እንጀራ በልታችሁ ቆሎ የምትጨምሩ ከሆነ ቆሎውን ለድሃ ስጡት። 5 ጫማ ካላችሁ በባዶ እግሩ ለሚሄደው አንዱን ስጡት። እናንተ በግ አርዳችሁ ዶሮ የምትጨምሩ ከሆነ ዶሮውን ለድሃ ስጡት። አሁን ልደት መጥቷል። ቢያንስ ሽሮም ስጡት፣ ቆሎ ስጡት። ጦም እያደረ እኛ ደግሞ ስላልተጨመረልን የሚከፋን ስለሆነ በፍራሽ እየተኛ አልጋ የለኝም የምትል ከሆነ ቤት ለሌለው ሰው መጠለያ ስጠው። ቤት ለሌለው ሰው። ለዚህም እንዘን። ስጦታ እግዚአብሔርን ያስመስላል፣ እግዚአብሔርን ያሳያል፣ ቸርነቱን ያሳያል፣ በእግዚአብሔር ፊት ያቆማል። የሚጠይቀን ጥያቄም ይሄ ነው። ብር አባብልታችሁኛል ነው በቃ። የእናት ወገኔ ዘር ነው ወይ አይልም። ጥሩ ካባ ለብሰሃል ወይ ሁሉ አይልም። ሌላው ቀርቶ ይገርማል እኮ ጥሩ ካባ ለብሰሃል አይልም። ጥሩ ቀሚስ ናረክ አይለኝም። እኔንም ቢሆን ሰርተሃል ወይ ነው ቁም ነገሩ። ሰርተሃል ወይ? ይሄን የምንለብሰው ለክብረ ወንጌል ነው፣ ወንጌልን ለማስከበር ነው። ጥያቄው ግን የሥራ ነው። አብልተሃል ወይ አጠጥተሃል ወይ ነው፣ የተግባር ነው። እስቲ አንድን ሕፃን ልጅ ታቀፉና እወዳለሁ ልጄ
እወድሃለሁ ልጄ። ጡት የለም እወድሃለሁ ልጄ፣ እወድሃለሁ። ልጥባ የለም እወድሃለሁ ልጄ፣ እወድሃለሁ ልጄ። ጡት የለም። ይሄ ልጅ መሞቱ አይደለም፣ መሞቱ እኮ ነው በእውነቱ ማለት ነው። ይሄን ነው በስራ ነው የምትገልጡት ነው። መዋደዳችን ያለ ግብዝነት ይሁን ያለ ለዚህ ነው። መራራት ማዘን በእውነቱ ማለት ሳትመርጡ። ለዚህም አንዳንድ ሰው ሆነልህ ስጥ፣ ካልሆነ አየው ይሄ እኮ ወጠምሻ ነው ሰርቶ ይበላ ነበር ይላል። ምን አገባ እንደው እኮ አይደረስ እኮ ነው እናንተ። ሀለ ስጥ፣ ሀለለ ዝም ብለህ ሂድ። አዎ የሚሰራ ጉልበት ሊኖረው ይችላል። ነገር ግን አንዳች ነገር ባይገጥመው የሰው ፊት እሳት ነውና ሰው ፊት አይቆምም። መስጠት ለተቻላችሁ መስጠት፣ ካለላችሁ ስጡ። እንዲያውም ቅዱስ ዮሐንስ አፈወርቅ ምን ይላል? መጀመሪያ ሊለምን ላፈረ ሰው ስጥ ነው የሚለው ጢሞቴዎስን ሲተረጉም። ሊለምን ላፈረ ስጠው። ካባ ላንቃ ደርቦ ማለት ምን ማለት ነው? የነጣ ልብስ ለብሶ እኮ ጦም የሚያደርሰው አለ። እንዳይናገር ለካ ገሌ የዕለት ራት የለውም ይሉኛል ብሎ ዝም እንዳይል ደግሞ ውስጡ እየተቸገረ አምጡ አምጡ የሚል ልጆች ያሉት ዕዳ የሚከፍለው ያጣ ስንት ዕዳ አለ በእውነቱ ማለት ነው። ለዚህ ማዘን ክርስቶስን ያስመስላል። እስመሰብ ዘይገብር ምግባራተ ሰናያተ ዘልፈ ይከውን አምሳሊሁ ለእግዚአብሔር። በጎ ስራን ሁል ጊዜ የሚያደርግ ሰው እሱ እግዚአብሔርን ይመስላል ይላል ቅዱስ ቄርሎስ። እግዚአብሔርን ይመስላል። ስለዚህ እንድናዝን እንድንሰጥ አምላከ ቅዱሳን የሚሰጥ ልብ ይስጠን። ስጡ ይሰጣችኋል። ጌታ ሆይ አንተ እኔ የማላውቀውን ጎዶሎዬን የምትሞላ ስለሆንክ ከእኔ ከማውቀው ሽንቁሬ አንተ ጠብቀኝ። እኔ ሽንቁሬን ለመድፈን ስሞክር አንተ ለካ ታላቁን ገደሌን ነው የምትሞላልኝ እና እጠብቅሃለሁ እንበለው። እኔ ከማላውቀው ጎዶሎ እግዚአብሔር የሚያውቀው ጎዶሎ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል እና እጠብቅሃለሁ እንበለው እና እጠብቅሃለሁ እንበለው። መቼ እንደሚጠቅም የሚያውቀው እግዚአብሔር ነው። አንተና እኔ አናውቀው እና ምን ጠብቀዋለን? እስኪ የዛኔ ቃና ዘገሊላ ላስታውሳችሁ። ጋኖቹ ውስጥ ያለው መናኛ ወይን እስኪያልቅ እግዚአብሔር አዲስ ወይን ለመስራት ጊዜ ያስፈልገዋል። ሳያልቅ ለምን ይሰራል? አበረከተ ልታስብሉት ነው? ተውት እንጂ ያ ጊዜ ገና አልደረሰም ያለውን ጊዜ ጠብቁ እንጂ ወጣቶች ጠብቁት። እሱን መጠበቅ ምን ያጣድፋል? ምን ያስቸኩላል? ጠብቁት። ግድ የለም አንተ መናኛውን በጣፋጭ ልትቀይረው ከሆነ ግድ የለም የኔ መናኛ ይልቅና ያንተ ጣፋጭ ይቀጥል። እጠብቅሃለሁ በሉት፣ እጠብቅሃለሁ በሉት። ግድ የለም የኔ ያልኩት ይለቅ፣ ያንተ ያልከው ይለቅ፣ ያንተን ጥፍጣፊ ይለቅ፣ ያንተ ጋን ይታጠብ፣ ምንም ነገር እንደሌለበት ይረጋገጥና እግዚአብሔር ሥራ ሳይጀምር እንደሆነ ታወዋለህ። ጠብቅ። ዓለም እንደሆነ ታውቃታላችሁ። መጀመሪያ መናኛውን ታመጣለች፣ ይታወቅ። ጌታ እግዚአብሔር ምስጢሩን ሁሉ ተመልከቱት። ጨለማን ፈጠረ፣ ከዛ ብርሃን አደረገ። እውነት አስብ፣ ከብርሃኑ በፊት ጨለማ መኖሩ። የዘፍጥረትን መጽሐፍ ጥቂት ገጾች ገና እንዳነበባችሁ ቀንና ሌሊት፣ ጨለማና ብርሃን፣ ክረምትና በጋ፣ መዝራትና ማጨድ በምድር ላይ ይፈራረቃሉ ነው የሚለው። ይሄማ አለ። ወጣቶች አትደንግጡ፣ አትሸቡ። አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ለዚህ ነው ቃና ዘገሊላ መጀመሪያ መናኛውን ከዛ ጣፋጩን ያመጣው። እግዚአብሔር ሁሌ እጠብቅሃለሁ፣ ጣፋጩ እስኪመጣ እጠብቅሃለሁ። መጠበቅ ማለት እኮ ነው። ጠብቁት፣ አትጣደፉ። ጠብቁት፣ አትፍጠኑ። እግዚአብሔርን በማናቸውም ነገር አትቅደሙት። ጌታችንስ አትመለከቱትም? መጀመሪያ እኮ ያመጣው ሕማሙን ነው። ከዛ በኋላ እኮ ነው ትንሣኤውን የገለጠው። እውነት አስብ። እውነት የሚቀድመው ሕማም ነው፣ የሚቀድመው ፈተና ነው፣ የሚቀድመው መከራ ነው። እስራኤል እንኳን ከግብፅ ሲወጡ አታስታውሱ? መጀመሪያ የገጠማቸው የማራ ውሃ ነው። ኦሪት ዘኍልቍ አንብቡ። የማራ ውሃ ላይ መራራ ከጠጡ በኋላስ ጥቂት ፈቀቅ እንዳሉ 12 የዘንባባ ዛፎች ያሉባት ጣፋጭ የኤሊም ውሃ ነው የተከተለችው። ጥቂት ነው የሚያስጠብቀን። እናስ ጠብቁት፣ ጠብቁት። ሶስተኛ ነገርን ለማሳጠር
ሶስተኛ የሰማችሁ ነው። ሶስተኛ ከሶስተኛው በፊት ያለ ጊዜዋ አንዲትን ጫጩት እንቁላሏን ያለ ጊዜዋ ብትሰብሩት ጊዜ ወፏ ትበራለች። ጫጩት ምትሆን ትመስላችኋለች? ምንድነው ምትሆን? ታቆማለች። ያለ ጊዜዋ አትስበሩት እንጂ እግዚአብሔር ሁሉን ነገር በጊዜው ጊዜ ነው የሚያደርገው ወገኖች። እግዚአብሔር እንደ ዓለም አይደለም። ዓለም መጀመሪያ ደስታዋን ትሰጣችኋለች። ቅድም ካልኩት በተቃራኒ ነው። ከዛ በኋላ ነው ሐዘኗን የምታመጣው። መጀመሪያ ሳቋን ከዚያ ለቅሷን ነው የምታመጣው። መጀመሪያ ሱሷን ከዛ በሽታዋን ነው የምታመጣው። መጀመሪያ ጌጧን ከዛማ ማቋን ነው የምታመጣው። መጀመሪያ ሜካፖን ከዛስ ማዲያቷን ነው የምታመጣው። እያየናት አይደል? ዓለም እንደዚህ ነው። እግዚአብሔር ግን እንደዚህ አይደለም። እናስ ጠብቀሃለሁ። ሶስተኛው ነገሬ ሁሉም ነገሬ ተቃራኒ እንኳን ቢሆን ልጠብቅህን በሉት እስኪ። ተቃራኒስ ቢሆን ልጠብቅህ? አዎ የእግዚአብሔር ልጆች ተቃራኒ ቢሆን እንኳን እንጠብቀዋለን። እየሰማችሁኝ ነው? እየሆነብኝ ያለው ነገር እኮ እንደነገርከኝ አይደለም። ልጠብቅህን? አዎ ጠብቀው። እያሳለፍኩት ያለሁት ሕይወት እኮ የሚገባኝን ሕይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። ያ ቃል ኪዳን ከወዴት ነው ያለው ብለህ አትነዝንዘው። ጠብቀው። መጠበቅ ማለት እኮ ነው። ተቃራኒም ቢሆን ጠብቀውታል እኮ። እንደማለት ጠብቅህ? እንደ ዮሴፍ ልጠብቅህ ወይስ እንደ ዴማስ ልተው? ጌታ ሆይ መረጋጋትና ከራስ ጋር መሆን። ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። እንዴው ምን እንደሆነ አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ነው። ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ቆይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድን ነኝ? ሰው። እኔ ምንድን ነኝ? ክርስቲያን። አሁን ምን እያረኩ ነው? እንደዚህ። ትናንትና ምን እያረኩ ነበር? እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድነው? እንደዚህ። ለዚያም መወስደው መፍትሄ ምንድነው? እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም። የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ ግን ስለማናስብም ጭምር ሰይጣን ምንድነው የሚያደርገን ካላችሁ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያደረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት ነው። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራን ለምንድን ነው ማለት? እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ እኔ የጠራን ለምንድን ነው ካላችሁ መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም፣ መንግስቱን ሊያወርሰን ጠርቶናል። አባታችን ቃል ታሰማልን፣ በእድሜ በጸጋ ያኑርልን። ወደ ቀጣይ ቪዲዮ እንላለን። ጭንቀት ማለት እግዚአብሔር የሚሳነው ነገር አለ ብሎ ማሰብ ነው። ጭንቀት ማለት እግዚአብሔር የሚሳነው ነገር አለ ብሎ ማሰብ ነው። ያ ማለት ምን ማለት ነው? እንደ ምሳሌ ልስጥህ በደንብ ለማስረዳት ማለት ነው። ስለዚህ አንተ አለ አባትህ አለ ወይም እናትህ አለች። ስለዚህ አሁን ቲኔጅ እያለን ወይም ደግሞ ሃይስኩል ተማሪ እያለን ምናምን ልጅ እያለን ምንድን ነበር የሚያሳስበን? እኛ እጅ ላይ ስላለው ወይ ደግሞ ስለ ትምህርት ምናምን ነው ሊያሳስበን ይችላል እንጂ ስለምትለብሰው ስለምትበላው ቤት ገብቼ ምንድን ነው የምበላው አትልም። የአብዛኛው ሰው እንደዛ የሚጨነቅ ሰው ይኖራል። እንግዲህ የብዙ ሰው አስተዳደግ ተመሳሳይ አይደለም፣ ግን የአብዛኛው ሰው ቤተሰቡ ነበር የሚያሟላለት የሚጨነቅለት ማለት ነው። ስለዚህ አንተ ማሰብ ስትጀምር አባትህ የት ሄዱ? ወይ አርፏል ወይ መስጠት አቁሟል፣ ብቻ የሆነ ነገር አፕን ሲያደርግ ነው አንተ ስለ ራስህ ማሰብ ጀምር አይደል? ብዙዎቻችን ከ18 ዓመት በኋላ ወይ ከ20 ዓመት በኋላ ከስራ ምናምን ብለን ራሳችን ችለን ወጣን ሲባል ከቤተሰብ አናት ወረድን ነው አይደል የሚባል። ያኔ ስለ ራስህ ቤት ኪራይ ስለ ልብስህ ምናምን መጨነቅ ጀምራል። ምን ማለት ነው? ከቤተሰብ አናት ወርጃለሁ ወይም ደግሞ ቤተሰብ ከዚህ በኋላ ለኔ የሚያደርግልኝ ነገር የለም፣ ተለያይተናል ማለት። ስለዚህ ቤተሰብ አባትህ እናትህ እግዚአብሔር ነው።
አንተ ደግሞ ልጁ ነህ። ስለዚህ መጨነቅ ስትጀምር ማለት እንዴት ነው ማድረገው ነገሩ እንዴት ነው ፈታው እያልክ ነው ማለት ከእግዚአብሔር ተለይተሃል ማለት ነው። ወይ ደግሞ እንዴ ያኔ አባት ያለ እኮ ምን ያስጨንቀኛል የምትልባቸው ነገሮች ነበሩ አይደል? ልክ እነዚህ ጉዳዮች አሁን የምትጨነቅባቸው ጉዳዮች ማለት የነበረብን እግዚአብሔር አለ እኮ እንዴ ምን ያስጨንቀኛል ነበር። እየተጨነቀ ነው ማለት እግዚአብሔር መኖሩን ወይም ደግሞ ሁሉን ቻይነቱን አሳልፈ በእጁ ስላልሰጠው ልክ ቅዱስ ዳዊት መንገድህን ለእግዚአብሔር አደራ ስጥ በእርሱም ታመን እሱም ያደርግልሃል። አሳልፈ ስጥ ነው ማለት በቃ ያለህን ሐሳብን ጭንቀትን ሁሉ ስጠው ነው። ያኒ ነው በቃ እግዚአብሔርን መጠራጠር ነው። በሁሉ ቻይነቱ አለማመን ነው መጨነቅ ማለት። ይሄን በደንብ ማሰብ ያስፈልጋል። በቃ እግዚአብሔርን መካድ ነው መጨነቅ ማለት። የእምነት ማነስ ነው። እናንተ እምነት የሌላችሁ ስለምን ትጨነቃላችሁ ነው ያላችሁ። ፊት ለፊቱ ምን አለ? እምነታችሁ ያነሰን የተባሉት ሐዋርያት። ስለዚህ መጨነቅ ማለት የእምነት እጥረት ነው። በእግዚአብሔር እንደ አለማመን ነው የሚቆጠረው። በቃ የእግዚአብሔርን መኖር ኤግዚስተንስ አለማመን ነው የሚቆጠረው። ሌላኛው የጭንቀት ዴፊኒሽን የሚሆነው በትላንትናና በነገ ውስጥ መታሰር ወይም ደግሞ አሁንን አለመኖር ማለት። በጣም ብዙ ሰው ላይገባው ይችላል። አሁንን መኖር ፕሬዘንትን ምናምን ይባላል። ያ ማለት በእጅህ ያለው እድል አሁን ነው እንደማለት ነው፣ ሌላ ነገር አይደለም። እኔ እናንተ ቅድም አሁን ማውራት ከጀመርን ጀምሮ ቅድም ማውራት የጀመሩት ሄኖክና ዩኤል አሁን የሉም አይደል? ስለዚህ ቅድም ያወራሁት ነገር አሁን ላውጣው ብል አንተ ከሰማኸው ቃላት ውስጥ አልተናገርኩም ብዬ ልሽረው አልችልም። ወጥቷል፣ አድርጌዋለሁ። ብጸጸት ብቆጭ ላደርገው የምችለው ነገር የለም። ስለዚህ ካንተ ኮንትሮል ውጭ ሆነ ማለት ነው ያለፈው ነገር። ወደፊት የሚመጣው ደግሞ ተስፋ ነው። ልትኖርም ምን ሊፈጠር ነው ይችላል ላይክ 1% እንኳን እርግጠኛ ልትሆንበት የምትችለው ነገር የለም። ፕላን ልታደርግ ትችላለህ እንጂ ብዙ አጋጣሚዎች አጋጥመውናል። ፈገግ ብሎ ነበር ትላንት ስራ ገባለሁ ብሎ ነበር ምናምን ልክ እንደዛው በቃ ንስሐ ገባለሁ ብሎ ተኛ፣ ከዛ አልተነሳም ይባል የለ። ስለዚህ የነገን ማንም አያውቅም። ነገ ምን እንደሆነ ምን እንደምታመጣ አናውቅም። በተስፋ ነው የምንኖረው። እኔ እናንተ ነገን ነው ተስፋ አድርገን ቁጭ እያደረግን ያለው። ይሄ ቪዲዮ እየተቀረጸ ያለው ፖስት ይደረጋል ብለን ነው ብለን ነው። ላይደረግ ይችላል። ምንም የምናውቀው ነገር የለም። አየህ፣ ስለ ነገ የሚጨነቁ ሰዎች ዛሬ ላይ አይደሉም ያሉት፣ በሌለሽ ነገ ነው። ስለ ትላንት የሚጨነቁ ሰዎችም ደግሞ ባለፈ ነገር ነው። ስለዚህ ኮንትሮል ከእጅህ ውጪ ሆነ አንተ ማድረግ ከምትችለው ነገር ሁሉ ውጪ ሆነ ጉዳይ ላይ ማሰብ ወይም ደግሞ ቁጭ ብሎ ኦቨርቲንክ ማድረግ መጨነቅ ይባላል። በትንሹ ይሄ ነው ጭንቀት። የእውነትም እንደው በጣም ያስደነግጠኝ ሐሳብ ምንድነው? እግዚአብሔር የለም ብሎ ማውራት ነው ማለት የለም ብሎ ማመን ነው። ይሄ ልክ እንዴት ነው እንደ ኤቲስት መሆን እንደማለት ነው አይደለ? ያ ማለት እንግዲህ እግዚአብሔር አለ ብለን እናምናለን። እግዚአብሔር የለም ብለህ ማመን ግን ትንሽ ከበድ ይላል አይደል? አንተ እኮ አይደለም የምታምነው እያልክ አይደለም። አሁን የሚጨነቀን ሰው ያው እኔም አንተም እንጨነቃለን። ስንጨነቅ እንደ እግዚአብሔር የለም እንዴት ትላለህ ምናምን ትለው ምንድነው የምትለው? ይመቻልኩኝ ምናምን ይላል። ገብቷል? ግን ፕራክቲካል ነው። አሁን ኃጢአት መስራት ለምሳሌ ፕራክቲካል ኤቲዝም ነው ይላሉ አባቶች። ያ ማለት በሰውነትህ በምግባርህ እግዚአብሔር የለም እያልክ ነው። ለምን አንድ ሰው ፊት ኃጢአት አይሰራም ወይም ደግሞ የሚያፍርበትን ነገር ሰው ፊት አያደርግም? ለምን እያየው እንደሆነ ስለሚያምን ነው። ብቻችንን ያንን ኃጢአት ምን ሰራው ለምንድን ነው? ሰው የለም ብለን ስለምናምን። ግን እግዚአብሔር የለም እዛ ብቸኝነት አለ አይደለ? ስለዚህ በዛ መሃል ሰው የለም ብለህ በሙሉ ልብህ በርን ቆልፈህ መብራትን አጥፍተህ የሰራት ኃጢአት ጨለማ ውስጥም እግዚአብሔር የለም ብሎ ውስጥ ያምናል ማለት ነው። ብትጠየቅ እኮ አረ የለም አላልኩም ልትል ትችላለህ። ሰውነትህ ምግባራችን በኃጢአት ሰዓት እግዚአብሔርን እየካደ ነው። ይሄ ፕራክቲካሊቲዝም። ስለዚህ እንደ እግዚአብሔር እንድንኖር የፈለገውን አይነት ህይወት አለመኖራችን ፕራክቲካሊቲዝም። እግዚአብሔር አለ ብለን እናምናለን። እግዚአብሔር እንደሌለ አይነት ህይወት ነው ግን የምንኖረው። የአብዛኛው ሰው ህይወት እንደዚህ ነው። አብዛኞቻችን እንደዚህ ነው እያደረግን ያለው። ጭንቀት ማለትም ይሄ ነው። ልብህ አይለውም ቃሉን። እግዚአብሔር አይልም እኮ። ልክ መጨነቅ ስትጀምር ልክ ቅድም እንዳልኩ ነው። በቃ አባትህ የት ሄዶ ነው አንተ ስለ ልብስህና ስለ ምግብ እየተጨነቅ ያለው በልጅነት። ስለዚህ ወይ በጭንቅላትህ አባቴ ትቶኝ ሄዷል፣ ወይ ስለኔ ማሰብ አቁሟል፣ ወይ ደግሞ አቅም የለውም ብለህ ማሰብ ጀምረሃል ማለት ነው። የሆነ ነገር ብቻ ሀፕን አድርጓል። አንተ በልጅነትህ ስለ ራስህ ስለምትበላው ስለመጠጣው መጨነቅ ጀመርክ ማለት የሆነ ነገር ሀፕን አድርጓል ማለት ነው። እዚህ ጋርም ስትመጣ ህይወት ላይም ስትመጣ ልክ የሆነ ሐሳብ ሲደራረብ ነገሮች ምናምን መወጣት የሚያቀት ነገሮች ስትገባ አይ እግዚአብሔር አለ እኮ እማትለው ለምን ይመስላል? ልብህ እግዚአብሔር እንዳለ ስለማያምን እና ቢገባን ልክ መጨነቅ ስንጀምር የእግዚአብሔርን በቃ መኖር የእግዚአብሔርን ቻይነት በተለይ ደግሞ ቻይነት መኖሩ ሳይሆን አለ ብለው ያምናሉ፣ ግን ቻይ ነው ብለው ያምኑ ወይም ደግሞ
ጣልቃ የሚገባ አምላክ ነው። በህይወቴ አሳልፌ ከሰጠሁት ከጸለይኩኝ ሁሉን ነገር ማስተካከል የሚችል አምላክ ነው ብሎ ማመን የለበትም። ያ ሐሳብ ውስጥ ያ ጭንቀት ውስጥ እንደዛ ለማለት ነው። ጌታ ሆይ አንተ እኔ የማላውቀውን ጎዶሎዬን የምትሞላ ስለሆንክ ከእኔ ከማውቀው ሽንቁሬ አንተ ጠብቀኝ። እኔ ሽንቁሬን ለመድፈን ስሞክር አንተ ለካ ታላቁን ገደሌን ነው የምትሞላልኝ እና እጠብቅሃለሁ እንበለው። እኔ ከማላውቀው ጎዶሎ እግዚአብሔር የሚያውቀው ጎዶሎ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል እና እጠብቅሃለሁ እንበለው እና እጠብቅሃለሁ እንበለው። መቼ እንደሚጠቅም የሚያውቀው እግዚአብሔር ነው። አንተና እኔ አናውቀው እና ምን ጠብቀዋለን? እስኪ የዛኔ ቃና ዘገሊላ ላስታውሳችሁ። ጋኖቹ ውስጥ ያለው መናኛ ወይን እስኪያልቅ እግዚአብሔር አዲስ ወይን ለመስራት ጊዜ ያስፈልገዋል። ሳያልቅ ለምን ይሰራል? አበረከተ ልታስብሉት ነው? ተውት እንጂ ያ ጊዜ ገና አልደረሰም ያለውን ጊዜ ጠብቁ እንጂ ወጣቶች ጠብቁት። እሱን መጠበቅ ምን ያጣድፋል? ምን ያስቸኩላል? ጠብቁት። ግድ የለም አንተ መናኛውን በጣፋጭ ልትቀይረው ከሆነ ግድ የለም የኔ መናኛ ይልቅና ያንተ ጣፋጭ ይቀጥል። ጠብቃለሁ በሉት፣ ጠብቃለሁ በሉት። ግድ የለም የኔ ያልኩት ይለቅ፣ ያንተ ያልከው ይለቅ፣ ያንተን ጥፍጣፊ ይለቅ፣ ያንተ ጋን ይታጠብ፣ ምንም ነገር እንደሌለበት ይረጋገጥና እግዚአብሔር ሥራ ሳይጀምር እንደሆነ ታወዋለህ። ጠብቅ። ዓለም እንደሆነ ታውቃታላችሁ። መጀመሪያ መናኛውን ታመጣለች፣ ይታወቃል። ጌታ እግዚአብሔር ምስጢሩን ሁሉ ተመልከቱት። ጨለማን ፈጠረ፣ ከዛ ብርሃን አደረገ። እውነት አስብ፣ ከብርሃኑ በፊት ጨለማ መኖሩ። የዘፍጥረትን መጽሐፍ ጥቂት ገጾች ግን እንዳነበባችሁ ቀንና ሌሊት፣ ጨለማና ብርሃን፣ ክረምትና በጋ፣ መዝራትና ማጨድ በምድር ላይ ይፈራረቃሉ ነው የሚለው። ይሄማ አለ። ወጣቶች አትደንግጡ፣ አትሸቡ። አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ለዚህ ነው ቃና ዘገሊላ መጀመሪያ መናኛውን ከዛ ጣፋጩን ያመጣው። እግዚአብሔር ሁሌ እጠብቅሃለሁ፣ ጣፋጩ እስኪመጣ እጠብቅሃለሁ። መጠበቅ ማለት እኮ ነው። ጠብቁት፣ አትጣደፉ። ጠብቁት፣ አትፍጠኑ። እግዚአብሔርን በማናቸውም ነገር አትቅደሙት። ጌታችንስ አትመለከቱት? መጀመሪያ እኮ ያመጣው ሕማሙን ነው። ከዛ በኋላ እኮ ነው ትንሣኤውን የገለጠው። እውነት አስብ። እውነት የሚቀድመው ሕማም ነው፣ የሚቀድመው ፈተና ነው፣ የሚቀድመው መከራ ነው። እስራኤል እንኳን ከግብፅ ሲወጡ አታስታውሱ? መጀመሪያ የገጠማቸው የማራ ውሃ ነው። ኦሪት ዘኍልቍን አንብቡ። የማራ ውሃ ላይ መራራ ከጠጡ በኋላስ ጥቂት ፈቀቅ እንዳሉ 12 የዘንባባ ዛፎች ያሉባት ጣፋጭ የኤሊም ውሃ ነው የተከተለችው። ጥቂት ነው የሚያስጠብቀን። እናስ ጠብቁት፣ ጠብቁት። ሶስተኛ ነገርን ለማሳጠር ሶስተኛ የሰማችሁ ነው። ሶስተኛ ከሶስተኛው በፊት ያለ ጊዜዋ አንዲትን ጫጩት እንቁላሏን ያለ ጊዜዋ ብትሰብሩት ጊዜ ወፏ ትበራለች። ጫጩት ምትሆን ትመስላችኋለች? ምንድነው ምትሆን? ታቆማለች። ያለ ጊዜዋ አትስበሩት እንጂ እግዚአብሔር ሁሉን ነገር በጊዜው ጊዜ ነው የሚያደርገው። ወገኖች እግዚአብሔር እንደ ዓለም አይደለም። ዓለም መጀመሪያ ደስታዋን ትሰጣችኋለች። ቅድም ካልኩት በተቃራኒ ነው። ከዛ በኋላ ነው ሐዘኗን የምታመጣው። መጀመሪያ ሳቋን ከዚያ ለቅሷን ነው የምታመጣው። መጀመሪያ ሱሷን ከዛ በሽታዋን ነው የምታመጣው። መጀመሪያ ጌጧን ከዛማ ማቋን ነው የምታመጣው። መጀመሪያ ሜካፖን ከዛስ ማደያቷን ነው የምታመጣው። እያየናት አይደል? ዓለም እንደዚህ ነው። እግዚአብሔር ግን እንደዚህ አይደለም። እናስ እንጠብቅሃለን፣ ጠብቅሃለሁ። ሶስተኛው ነገሬ ሁሉም ነገሬ ተቃራኒ እንኳን ቢሆን ልጠብቅህን በሉት እስኪ። ተቃራኒስ ቢሆን ልጠብቅህ? አዎ የእግዚአብሔር ልጆች ተቃራኒ ቢሆን እንኳን እንጠብቀዋለን። እየሰማችሁኝ ነው? እየሆነብኝ ያለው ነገር እኮ እንደነገርከኝ አይደለም። ልጠብቅህን? አዎ ጠብቀው።
እያሳለፍኩት ያለሁት ህይወት እኮ የሚገባኝን ህይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። ያ ቃል ኪዳን ከወዴት ነው ያለው ብለህ አትነዝንዘው፣ ጠብቀው። መጠበቅ ማለት እኮ ይሄ ነው። ተቃራኒም ቢሆን ጠብቀውታል እኮ። እንደማለት ጠብቀህ እንደ ዮሴፍ ልጠብቅህ ወይስ እንደ ዴማስ ልተው ጌታ ሆይ? ብፁዕ ቅዱስ አቡነ ማትያስ የጠፉ እንደሚታወቀው እንግዲህ አባታችን አቡነ ማትያስ ከቅርብ ወራት ወዲህ በሚዲያው ጠፍተዋል። በዘንድሮ የጥምቀት በዓል ላይም አልተገኙም። ምእመኑም እንግዲህ አባታችን የጠፉ እያለ እየጠየቀም ይገኛል። እናም ቲክቫ ባጋራው መረጃ አባታችን የጠፉበት ምክንያት በቅርቡ የመውደቅ አደጋ ገጥሟቸው በሕክምና እየተረዱ ነበረም። በዚህም በሙሉ አቅም ምእመናንን መባረክ ስለሚጠበቅባቸው ያንን ለማድረግ የሚያስችል የጤና ሁኔታ ላይ አይደለም ያሉት። በዚህም ቅዱስነታቸው በገጠማቸው መጠነኛ ህመም ነበረም በቂ ሕክምና አግኝተው አሁን ላይ በጥሩ ሁኔታ ላይ እንደሚገኙና ህዝቡንም በጸሎታቸው እየባረኩት መሆኑን የአባታችን የቅርብ ሰዎች ለቲክቫ ኢትዮጵያ ሐሳባቸውን አጋርተዋል። እምነታችን የደም ስራችን ነው ወገኖች፣ እምነታችን የደም ስራችን ነው። የደም ስር ከተቆረጠ ሞት ነው፣ ምንም ነገር የለም። ከዛ መድኃኒት የለውም። ቆመን ልንሄድ አንችልም። ስለዚህ በሃይማኖት የሚመጣው ነገር ሁሉ አስከፊ ነው የሚሆነው እና ባይሆን እንኳን እቺን የደም ስራችንን እንዳናስቆርጥ ነው። የደም ስራችን የሆነውን ሃይማኖታችንን አጥብቀን መያዝ አለብን። መገናኛችንም እሷ ናት። የአንድነታችን ምልክትም እሷ ናት። የህይወታችን ዋስትና እሷ ናት። ኦርቶዶክሳዊት ተዋህዶ ቤተክርስቲያን የሁላችንም የደም ስር ናትና ማስነካት የለብንም። ከህፃንነቴ ጀምሮ በዚህ ድምጼ ለዲያብሎስ የማቀነቅን ሴት ነበር። መጀመሪያ ከነበርኩበት ከጨለማ ስፍራ ዘፋኝ ብቻ አልነበርኩም። ወጣት ስማ፣ እጠጣ ነበር፣ አጨስ ነበር፣ እቅም ነበር። በአንድ ወቅት ዘርፌ በስሜታዊነት ተሞልታ እንዲህ ስትል እያለቀሰች ተናግራለች። በዚያ በጨለማ ሳለሁ እጠጣ ነበር፣ እቅም ነበር፣ አጨስ ነበር ስትልም ትደምጣለች። የንግግሯን በሰዓቱ በርካታ ኦርቶዶክሲያን ከፍተኛ ቅሬታን ቢያስነሳም ዘርፌም ጆሮ ዳባ ልበስ ብላ አሳልፈው ነበር። ጊዜያቶችም ነጎዱ። እናም ዛሬን ደረስን። ከቅርብ ሰዓታቶች በፊት ዘርፌ ለጠቅላይ ቤተ ክህነት አንድ ደብዳቤ ልካለች። ደብዳቤው ምን ይላል? በጋራ እንመለከተዋለን። ጀምሮ በዚህ ድምጼ ለዲያብሎስ የማቀነቅን ሴት ነበር። መጀመሪያ ከነበርኩበት ከጨለማ ስፍራ ዘፋኝ ብቻ አልነበርኩም። ወጣት ስማ፣ እጠጣ ነበር፣ አጨስ ነበር፣ እቅም መነጋገሪያ መሆን የምትወደው በአንድ ወቅትም እየሰበከች ሳለ በቀድሞቴ ያለው ስትል የምትናገረው ንግግር በርካታ ኦርቶዶክሳንን ያሳዘነ ሲሆን የዘርፌ ማሰብ በዚያውት ውስጥ መጠጣት እንደፈለግ መሆን እንደሚቻል የሚያሳይ ነው። ታዲያ በዚህና በሌሎች የመድረክ ላይ ስራዎች ኦርቶዶክስን በመንካት ወንጌል ለመስበክ ብዙ ትጥራለች። ይህ አካሄዷ ረፍዶም ቢሆን ልክ እንዳልሆነ የገባት ዘርፌም በዛሬው ዕለት ለጠቅላይ ቤተ ክህነት ደብዳቤውን አስገብታለች። መልእክቱም እንዲህ ይላል። ሳላውቅና ሳይገባኝ ቀድሞ በነበርኩባት በታላቋ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚያ ስለተናገርኩኝ ይቅር በሉኝ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚያ ከነበርኩበት የኃጢአት ጎዳና ወጥቼ ዳግም በምስጋና በፈጣሪ ፊት ያቆመችኝ፣ ዛሬም ሰብኮን ቅዱስ ቃልም ያስተማረችኝ፣ በአጠቃላይ መሰረቷን ያቆመችኝ እናቴ ናት። እያወቅኩ በድፍረት ሳላውቅ በስተት ከአንደበቴ የወጡ ነገሮች ይቅር በሉኝ አባቶች ስትል ደብዳቤውን አስገብታለች። ለውጥማ ቪዲዮቹን አይተን ተመልሰናል። በቪዲዮቹ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።